ጥንታዊቷ ባለታሪኳና የሳይረስ ታላቅነት መፍለቂያ የሆነችው ፋርስ ዛሬ በታሪኳ አይታው በማታውቀው የጥቁር ማዕበል ውስጥ ትገኛለች። በቴህራን ጎዳናዎች ላይ የሚሰማው ድምፅ እንደ ድሮው የድል አድራጊነት ፉጨት አሊያም የጥበብ ሙዚቃ አይደለም። ይልቁንም አየሩን የሞላው የጭንቀት የረሃብና የከረረ ቁጣ ጩኸት ነው። የፋርስ ሰማይ በጭስና በእንባ ጋዝ ታፍኗል። ዛሬ በኢራን ምድር ላይ የዳቦ ዋጋ ሰማይ መንካት ብቻ ሳይሆን የሰው ልጅ ክብርም እየተነፈገ ነው። ብሔራዊ ገንዘቧ ሪያል እንደ መጸው ቅጠል ከእጅ ላይ እየረገፈም ይገኛል። በሚሊዮኖች የሚቆጠሩ ኢራናውያን የቁም ስቃያቸውን እያዩም ይገኛሉ። ተስፋ በመሟጠጡ ምክንያት እናቶች ለልጆቻቸው የሚሰጡት ዳቦ አጥተው ወደ አደባባይ ወጥቷል። ወጣቶች ደግሞ የወደፊት ህልማቸውን በመቃብር ላይ መገንባት ሰልችቷቸዋል። ነገር ግን ጥያቄው እዚህ ጋር ነው። ይህ ህዝባዊ ቁጣ የሆድ ጥያቄ ብቻ ነውን? ወይንስ ለዘመናት የታመቀው የነጻነት ፍላጎት የፈነዳበት የስርዓት ለውጥ ዋዜማ? ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የኢኮኖሚው ቁልቁለት ከማዕቀብ እስከ ሙስና የኢራን ኢኮኖሚ ዛሬ የሚገኝበት ደረጃ ላይ በመውደቅ ላይ እንዳለ አውሮፕላን ሊመስል ይችላል። ለዚህ ደግሞ ዋና ዋና ምክንያቶች አሉ። የመጀመሪያው የገንዘብ ዋጋ መውደቅ ወይም ሃይፐር ኢንፍሌሽን ነው። የኢራን ገንዘብ ሪያል በታሪኩ ዝቅተኛው ደረጃ ላይ ይገኛል። ይህ ማለት አንድ ኢራናዊ ትላንት በገዛው ገንዘብ ዛሬ ግማሽ ዳቦ እንኳን መግዛት አይችልም ማለት ነው። ሌላው ደግሞ የምዕራባውያን ማዕቀብ ነው። በኒውክሌር መርሃ ግብሯ ምክንያት የተጣለባት ጠንካራ የኢኮኖሚ ማዕቀብ ዘይት እንዳትሸጥና ከዓለም የባንክ ስርዓት እንድትገለልም አድርጓታል። ሌላው ደግሞ የአመራርና የሙስና ችግር ነው። ብዙ ተቾች እንደሚሉት ሀገሪቱ ያላትን ሀብት ለህዝብ ከመዋል ይልቅ በየመን በሊባኖስና በሶሪያ ለሚደረጉ የውክልና ጦርነቶች መዋሏ የውስጥ ኢኮኖሚውን ክፉኛ አዳክሞታል። የኑሮ ውድነቱ መቋቋም ከሚቻልበት ደረጃ በላይ ሲያልፍ ህዝባዊ አመፁ መቀጣጠሉ አልቀረም። አሁንም እየታየ ያለው ያንን ይመስላል። የዘንድሮ ተቃውሞ ካለፉት ዓመታት ለየት የሚያደርጉት በርካታ ነጥቦችም አሉ። የመጀመሪያው ግን ድሃው ብቻ ሳይሆን መካከለኛው መደብም አሁን በኋላ መኖር አልቻልንም በሚል ተስፋ መቁረጥ አደባባይ ወጥቷል። ተቃውሞው በዳቦና በነዳጅ ዋጋ ቢጀመርም በፍጥነት ፖለቲካዊ ጥያቄዎችና ነጻነት ወደሚሉ መፈክሮች ተሸጋግሯል። ይህ አመጽና የኢኮኖሚ ቀውስ ቀላል የማይባል መዘዝ ይዞ ይመጣል ተብሎም ተፈርቷል። አሜሪካና እስራኤልም ይህንን የኢራን ህዝባዊ አመጽን እንደ መልካም አጋጣሚ ለመጠቀም ከዳር ቆመው እየታዘቡት እንደሆነ መግለጫዎችን በመስጠት ላይ ናቸው። ይህንን ተከትሎም የአያቶላህ አሊ ካሚኒ አስተዳደር ክፉኛ ተጨንቆ ቀጥሏል። መንግስት ተቃውሞውን በኃይል ለመጨፍለቅ የሚወስደው እርምጃ ሀገሪቱን ወደ ለየለት የእርስ በርስ ግጭት ሊከታት ይችላልም ተብሎ ተሰግቷል። ኢኮኖሚው ሙሉ በሙሉ ከፈረሰ በሚሊዮኖች የሚቆጠሩ ኢራናውያን ወደ ጎረቤት ሀገራትና ወደ አውሮፓ የሚሰደዱበት አዲስ ቀውስ ይመጣል። ኢራን በውስጥ ችግር ስትወጠር በመካከለኛው ምስራቅ ያላት ተጽዕኖ ሊቀንስም ይችላል። ይህ ደግሞ እንደ ሳውዲ አረቢያና እስራኤል ላሉ ተቀናቃኞቿ አዲስ እድል፣ ለሶሪያና ለሊባኖስ ደግሞ አዲስ ስጋት መሆኑ አይቀሬ ነው። ኢራን ዛሬ ቆመችው በሁለት ምርጫዎች መካከል ነው። ወይ የህዝቧን የኢኮኖሚ ጥያቄ ሰምታ መሰረታዊ ለውጦች ታመጣለች፣ ካልሆነ ግን የታመቀው የህዝብ ቁጣ የዘመናት ታሪክ ያለውን የሀገሪቱን መዋቅር ሊንደው ይችላል። ዓለም አይኑን ወደ ቴህራን አዙሮ ውጤቱን በመጠባበቅ ላይ ይገኛል። ኢራን በመካከለኛው ምስራቅ ያላትን ተጽዕኖ ለማስፋትና ጠላቶቿ ከድንበሯ ርቀው እንዲዋጉ ለማድረግ ከፍተኛ ገንዘብ ትመድባለች። ለሊባኖሱ ሄዝቦላህ ለእስራኤል ስጋት እንዲሆን በቢሊዮን የሚቆጠር ዶላር በየዓመቱ ድጋፍ ታደርግለታለች። ለየመን ሁቲዎች ደግሞ በሳውዲ አረቢያና በቀይ ባህር አካባቢ ተጽዕኖ ለመፍጠር ወታደራዊ ድጋፏን ትሰጣለች። በሶሪያና በኢራቅ ታማኝ የሆኑ ሚሊሻዎችን ለማስታጠቅና ለመደገፍ ከፍተኛ በጀት ትይዛለች። ኢራን ራሷን ከምዕራባውያን ጥቃት ለመከላከል ዋስትና ነው ብላ የምታምንበት የኒውክሌርና የረጅም ርቀት ሚሳኤል ልማት እጅግ ውድ የሆነ ቴክኖሎጂና ጥናትም ይጠይቃታል። ይህ ፕሮግራም በማዕቀብ ውስጥ ሆነ እንኳን በቢሊዮኖች የሚቆጠር ዶላር እየበላ ቀጥሏል። የኢራን ስርዓት ከህዝብ የሚነሳውን ተቃውሞ ለመቆጣጠር በከፍተኛ ደረጃ የታጠቀ የጸጥታ ኃይል ይፈልጋል። የእስላማዊ አብዮታዊ ጥበቃ ኃይል። ይህ ኃይል ከመደበኛው ጦር ሰራዊት በተለይም ከፍተኛ በጀትና የኢኮኖሚ ተቋማት ቁጥጥር የተሰጠው ሲሆን
ዋና ስራው የስርዓቱን ህልውና መጠበቅ ነው። ማዕቀቡ የሀገሪቱን ገቢ ቢቀንሰውም መንግስት ማዕቀቡን ሰብሮ ዘይት ለመሸጥና አስፈላጊ ቁሳቁሶችን በድብቅ ለማስገባት ከፍተኛ የሆነ የማስፈጸሚያ ወጪ እያወጣም ይገኛል። ይህም መደበኛ ያልሆነ ከፍተኛ በጀት ይጠይቃል። ህዝቡ በመንገድ ላይ ወጥቶ የሚጮኸው ለዚህ ነው። ገንዘባችን ለሶሪያና ለሊባኖስ ሳይሆን ለቤታችን ይሁን የሚሉ መፈክሮች በብዛት ይደመጣሉ። መንግስት ለወታደራዊ ጡንቻ ግንባታ የሚያወጣው በጀት ከህዝቡ ጉሮሮ ተቀንሶ የሚሄድ በመሆኑ በሀገሪቱ ውስጥ ያለውን የኑሮ ውድነትና ቁጣ የባሰ እያባባሰው ቀጥሏል። የኢራን አብዮታዊ ጠባቂ ኃይል የኢኮኖሚው መንግስት ተብሎም ይጠራል። በኢራን ውስጥ አብዮታዊ ጠባቂ ኃይል ወታደራዊ ተቋም ብቻ አይደለም። ይልቁንም የሀገሪቱን ኢኮኖሚ ከ30 በመቶ እስከ 50 በመቶ የሚሆነውን የሚቆጣጠር ግዙፍ የንግድ ኢምፓየር ነው። ይህ ሁኔታ በህዝቡ ኑሮ ላይ የሚከተሉትን ተጽዕኖችም ፈጥሯል። በግንባታ፣ በነዳጅ፣ በጋዝ፣ በቴሌኮሙኒኬሽን እና በባንክ ዘርፎች ውስጥ ያሉ ግዙፍ ኩባንያዎች ባለቤት እንደሆነም ይነገራል። አብዮታዊ ጥበቃ ኃይሉ ለምሳሌ ሀታም አልአንቢያ የተባለው ድርጅታቸው በሀገሪቱ ውስጥ ያሉ ትልልቅ የመሰረተ ልማት ፕሮጀክቶችን ያለምንም ተወዳዳሪ በሞኖፖሊ ይቆጣጠራል። እነዚህ የአብዮታዊ ጥበቃ ኩባንያዎች ለመንግስት ቀረጥ አይከፍሉም፣ እንዲሁም ሂሳባቸው በፓርላማ ወይም በኦዲተሮች አይመረምርም። ይህም ሀብቱ ጥቂት የጦር ጀነራሎች እጅ ላይ እንዲከማችና በመንግስት ካዝና ውስጥ ለህዝብ አገልግሎት የሚውል ገንዘብ እንዲታጣ አድርጓል። በኢራን ላይ የተጣለውን ማዕቀብ ተገን በማድረግ አብዮታዊ ጥበቃ ኃይሉ በኮንትሮባንድ እቃዎችን ወደ ሀገር ውስጥ በማስገባትና ዘይትን በድብቅ በመሸጥ ትልቅ ገቢም ያገኛል። ይህም ተራው ነጋዴ በፍትሃዊነት እንዳይወዳደርና የሸቀጦች ዋጋ እንዲቀንስ ምክንያት ስለመሆኑም ይነገራል። ተቃውሞው እንደተጀመረ መንግስት መደበኛውን ፖሊስ ሳይሆን ልዩ የጸጥታ ኃይሎችን ያሰማራል። ባሲጅ እነዚህ በአብዮታዊ ጥበቃ ስር የሚመሩ ሲቪል ልብስ የሚለብሱ ነገር ግን ዱላና ጠመንጃ የታጠቁ ሚሊሻዎች ናቸው። ወደ ህዝቡ በመቀላቀል ሰልፈኞችን ይደበድባሉ፣ መሪዎችንም ይይዛሉ። በተለይ ከዋና ከተማዋ ርቀው ባሉ ግዛቶች መንግስት ተቃውሞውን ለመበተን እውነተኛ ጥይት ከመጠቀም አይመለስም። ኢራን ዓለምን ያስገረመ የኢንተርኔት አፈና ስልትም አላት። ተቃዋሚዎች ምስሎችን ወደ ውጪ እንዳይልኩና ሰልፎችን እንዳያስተባብሩ ኢንተርኔት ሙሉ በሙሉ ይዘጋል። ኢራን የራሷ የሆነ ናሽናል ኢንተርኔት ስላላት የውጭው ዓለም ቢቋረጥም የመንግስት መስሪያ ቤቶችና ባንኮች ስራቸውን ይቀጥላሉ። ይህም ህዝቡን ከዓለም ነጥሎ ለመምታት ይረዳቸዋል። መንግስት ለተቃውሞ የሚሰጠው ይፋዊ ምክንያት ሁልጊዜ ተመሳሳይ ነው። ተቃዋሚዎቹ በአሜሪካ በእስራኤልና በሳውዲ አረቢያ የተላኩ ሰላዮች ናቸው የሚል ምላሽ ይሰጣል። በመንግስት ሚዲያዎች ላይ ተቃዋሚዎች ንብረት ሲያወድሙ የሚያሳዩ ምስሎችን በማስተላለፍ ህዝቡ ሰላሙን የሚፈልግ ከሆነ አመፁን መቃወም አለበት የሚል የፍርሃት ፕሮፓጋንዳ ይነዛል። ተቃውሞውን ለማቀዝቀዝ መንግስት በሺዎች የሚቆጠሩ ሰዎችን ያስራል። በስር ላይ ያሉ ሰዎችን በግዳጅ ጥፋተኛ ነኝ ብለው በቲቪ እንዲናገሩም ያስገድዳል። የተቃውሞ መሪዎች ተብለው የተጠረጠሩትን በአጭር ጊዜ ፍርድ ቤት አቅርቦ የሞት ፍርድ በመወሰን ሌላው ህዝብ እንዲፈራም ያደርጋል። ኢራን ለህዝቧ ጥያቄ የምትሰጠው መልስ ዳቦ ሳይሆን ጥይት፣ ነጻነት ሳይሆን እስር ቤት ነው ማለት ይቻላል። ነገር ግን የታሪክ ምሁራን እንደሚሉት አንድ ስርዓት በገዛ ህዝቡ ላይ ኃይል በተጠቀመ ቁጥር የውድቀቱ መጨረሻ እየቀረበ መሆኑን ያሳያል ይላሉ። በኢራን የሚሆነውን ለማየት ግን ጊዜን መጠበቅ ግድ ይላል።